የድሮ ሰው ስሙ ራሱ ከርካ በምናው የውጣቂ ነው መቼ ግማሽ ነጥብ ደግሞ የለንም ነው ቤት በኋላ ግማሽ መልሽ ያለው በኋላ ግማሽ ታከክሳል እዛ ደግፍ ሄደ ከትክተው ነው ይሉት አራንዴ ሌላ ወራዴ ያረገደላችሁ ጉዳቴና ዋናው መከተሉ ስራ ላይ ያስቸግረኝ ነበር አይሰማ አይታዘዝም ልጆቹን እኔ ነኝ ትንሽ ያዝ የሚያደርጉ በጊዜ ሪቼ ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኖር አብረን እንክረም አቡ ማንንም አይቀንስ ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው ማን ይቀንስ እኔ ዳዊት አባተ እባላለሁ ለጊዜው ማንንም አይቀንሰኝም ከጀርባዬ ደልደል ፈርጠም ያሉ ከተናገርኩ ክፉ ነገር ይደርስብኛልና ትላለ እሺ ለማንኛውም ራሳቸውን ያስተዋውቁናል ከየት እንደመጡ ደልደል ፈርጠም ያሉ ወጣቶች ከኔ ጋር ይገኛሉ የዋንጫ ባለቤቶች ናቸው ተሸላሚዎች ናቸው ከነሱ ጋር እንቆያለን መልካም ጊዜ ከርክ ባላለው የመጣሁት ከሪቼ የጤና እግር ኳስ ቡድን ነው ሙሴ ይባላል የመጣሁት ከሪቼ የጤና እግር ኳስ ቡድን ነው አጥሌ ይባላል የመጣሁት ከሪቼ የጤና ቡድን ነው እምሻው ወይም አቢ ይባላል የመጣሁት ከሪቼ የጤና እግር ኳስ ቡድን ነው ሚላ ወይ ሚኒሊክ ይባላል የመጣሁት ከሪቼ የጤና ቡድን ነው አዮ ይባላል የመጣሁት ከሪቼ የጤና እግር ኳስ ቡድን ነው ባያ ይባላል የመጣሁት ከሪቼ የጤና እግር ኳስ ቡድን ነው እሺ ከርክ ሙሴ አጥሌ አቢ ሜላ ኢዮብና ባያ እንኳን በሰላም ወደ አባይ ቲቪ መጣችሁ ከማሙሽ ኩንስፓኛ ሪቼ ዘጨርቆስ yes exactly ደግሞ በጣም ከሞዶ ሰፈር ነው የመጣችሁት እመቤቴ እኛ ምን ነው ከርኬው የድሮ ሰው ስሙ ራሱ ከርክ በምናው አይታዳ መቼ ከርክ ምንድነው ትለው ከርክ ያባፊ ምን ያለስና ምንድነው ከርክ የተባልከው የእሱ አባት ናቸው ያወጡት በጣም ስሙን ተወድ ነበር አይመስል በሰላም መጣችሁ ይህ የመጣችበት ፕሮግራም የማን ይቀነስ ፕሮግራም ነው ማን ይቀነስ 5 የዙር ጥያቄዎች ስድስተኛው ደግሞ ያጠራቀማችሁትን ገንዘብ ሁለት ሰዎች ቀርተው ለፋይናል የምንወዳደርበት ነው የመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አለው አንድ ሰው ከናንተው ሲቀነስ 10 ሰከንድ አብሮ ይቀነሳል ስለዚህ ሰዓታችሁ እያጠረ ከ2 ደቂቃ ከ30 ሰከንድ እያጠረ ይመጣል ማለት ነው በዙር በተቀነሳችሁ ቁጥር ስለራሳችሁ ስለመጣችሁበት ስለ ክለብ ሊሆን ይችላል ስለ ዋንጫው እናወራለን ስለ ሪቼ ስለ ጨርቆስ አላማችሁን መሰባሰባችሁን ብዙ እናወራለን ብዙ እንጫወታለን ከርክ ጥያቄ ምን ጊዜ የምንጀምረው ከአንድ ቁጥር ነው አንድ ቁጥር ላይ ያለው ከርክ ጥያቄ ጠይቄው አንድ ጥያቄ ከመለሰ የመጀመሪያው ጥያቄ ወይም አንዱ ጥያቄ 200 ብር ያሸልማል ገብቷችኋል አንዱ ጥያቄ ስንት ብር ያሸልማል ይህ 200 ብር ግን ወደ ካዝናችሁ የሚገባው ከጎን ያለው ሙሴ ባንክ ካለ ብቻ ነው ሰው የሱ መመለስ ብቻ ሳይሆን ህብረት ያስፈልጋል የሙሴ ባንክ ማለትም አብሮ ያስፈልጋል ማለት ነው የመላሹ ብቻ አይደለም ከጎን ያለ ሰው ባንክ ካላለ 200 ብሩ ገደል ገባ ማለት ነው ይሄ ለሁላችሁም ይሰራል ማለት ነው ለከርክ ሙሴ ለሙሴ አጥሌ ለአጥሌ አቢ ለአቢ ሚላ ለሚላየው ለዮም ባያ ለባያ ከርክ ባንክ ማለት ግዴታ አለባችሁ ጎን ላለው ሰው ብቻ ለከርክ ተነስቶ ሚላ ከርክ ማን ነው ከርክ አልኩኝ ባንክ ማለት አይችልም ከጎን ያለው ሰው ብቻ ነው ከርክን ጠይቀው አጥሌ መመለስ አይችልም ራሱ ብቻ ይለፈኝ ካለ ያ ጥያቄ እዚህ ድረስ ይመጣል አሁን ለምሳሌ ከርክን አንድ ጥያቄ ጠይቀው ይለፈኝ ካለ የጠየቁት ጥያቄ እዚህ ድረስ ሊሰራ ስለሚችል አስቡት መልሱን እስከዛ ይዛችሁ እናንተ ተዘጋጅታችሁ ጠብቁ ምክንያቱም ከሰባታችሁ አንዳችሁ የአንዱን ጥያቄ መልስ ልታገኙ ስለምትችሉ ማለት ነው ይለፈኝ በህግ የተጠበቀ መፍታችሁ ነው
የምስል ጥያቄዎች አሉን፣ የቪዲዮ ጥያቄዎች፣ እነሱን እንመልሳለን፣ እንጫወታለን። የጨርቆስ ልጅ ጨዋታ መቼ ስለዚህ ዋንጫስ የሁሉ ስፖርት ቡሬ ካምፕ ፌስቲቫል አሸናፊ ይላል። ስለዚህም እናወራለን በደንብ። ዝግጁ ናችሁ? እንጀምር አይደል? እሺ እስቲ ሞራ ካንተ ነው የምጀምረው። ከርክ ዜግነቱ ሴኔጋላዊ ነው። ለሊቨርፑል ተጫውተዋል። አሁን ደግሞ ሳውዲ ውስጥ እየተጫወተ አለ። የተጫዋች ማን ነው ስሙ? ሳይዶ ማኔ ነው። ባንክ ብሏል። ሙሴ ኢንተር ሚላን የት ሀገር ክለብ ነው? ጣሊያን ነው። በትክክል ተመልሷል። ባንክ መልስ ብላት አንድ አጣት በላ አጥሌ ጆሞ ኬንያታ የት ሀገር ፕሬዝዳንት ነበሩ? የኬንያ በትክክል ባንክ ብሏል። አቢ የፈረንሳይ የተዘጋጀው የዓለም ዋንጫ ያሸነፈችው ሀገር ማን ናት? ፈረንሳይ ራሷ ናት። ሚላ ባንክ ብሏል። ሚላ ጣና ሐይቅ ላይ አንድ ስመ ገናና የሆነ ሐይቁን እየጎዳ ያለ አረም አለ። ለመሆኑ ይህ አረም ምን በመባል ይታወቃል? እምባጮ አይደለም። አስተካክለው። እምባጮ ሰው እምቦጭ ነው። በትክክል ተመልሶ ባንክ በሌለዋል እሱ ባንኩን ይዞ መዞራት መልሶ ባንክ ነው የሚሰራው። ሰዓታችን ባያ። በነገራችን ላይ ለጥያቄ ብቻ ነው ሰዓቱ የሚቆጥረው። መፎጋገር ምናምን ይቻላል። ሰዓቱ ይያዛል። ፖዝ ይደረጋል። እሺ እንዳትሳቀቁ። ባያ ይህ በምስሉ ላይ የምትመለከተው ፊልም ርዕሱ ማን ይባላል? ይለፈኝ። ሜዳሊያ አይደለም፣ ፊልም ነው። ሜዳሊያ ቲያትር ነው። ወርቅ በወርቅ ይባላል። የሰራዊት ፍቅሬ ፊልም ነው። እኔም እኮ አለሁበት ግን አንተም ቢያሳዩ እንዳቆየላ። እሺ ከርክ በዲያጎ አርማንዶ ማራዶና ስም የተሰየመው ስታዲየም የማን ክለብ ስታዲየም? የናፖሊ ነው። ሙሴ ክርስቲያኖ ሮናልዶ መጀመሪያ የተጫወተበት ክለብ ስፖርቲንግ ሊዝበን። አጥሌ ባንክ ብሏል። አጥሌ የአለቃ ገብረሃና የትውልድ ቦታ የት ነው? ጎጃም አይደለም። ደብረ ብርሃንም አይደለም። አጥሌ አንተን የጠይቋ ጎንደር ነው። ደቡብ ጎንደር ፎገራ ወረዳ ነው የተወለዱት። አቢ የካራባው ዋንጫና የኤፍኤ ካፕ ከፕሪሚየር ሊግ የሚለዩበትን 3 ነገር ጥቀስ። በሚካሄደው በዙር ነው። በጥሎ ማለፍ ነው። ጥሎ ማለፍ አላቸው። ጎበዝ። ሁለተኛ ከታች ከዲቪዚዮንም ይሳተፋሉ። ስለዚህ የእንግሊዝ ክለቦች ይሳተፋሉ ማለት ነው። ሁሉም የእንግሊዝ ክለቦች ይሳተፋሉ። ሶስተኛው ሌላው የተለያየ ከፕሪሚየር ሊግ የሚለያቸው በደረጃቸው ይለያል። ደረጃቸው አይደለም። ሶስተኛውን አግዙት። የንጉሳውያን ይመስለኛል። ሶስተኛው ዋንጫው አይደለም። ሶስተኛው ከዌልስ ተጋባዥ ክለቦች አሉ አይደለም። የእንግሊዝ ክለቦች ብቻ ነው የሚሳተፉት። እሱም ተመልሷል። ሶስተኛዋን ሁለቱም መልሷል። ስታቸው ተብሏል። ጥሎ ማለፍ አላቸው። የእንግሊዝ ክለቦች ነው የሚሳተፉት። ዋናው ሶስተኛው የሚያዘጋጀው ፌዴሬሽን ነው። ፌዴሬሽን የእንግሊዝ ፌዴሬሽን ነው የሚያዘጋጀው ዋንጫው። እሺ ሚላ ሰዓት ተጠብቋል። ባንክ ብለካይ ባንክ ብላችሁ አንደኛው ዙር ውድድራችሁ እዚህ ጋር ተጠናቋል። 2 ደቂቃ ከ30 ሰከንዳችሁ በአግባቡ ተጠቅማችሁበታል። አሁን ወደ ሁለተኛው ዙር ውድድራችን ልንሄድ ነው። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ወደ ሁለተኛው ዙር ከመሄዳችን በፊት ከእናንተ ውስጥ የግድ አንድ ሰው ይቀነስ። በዚህ በአንደኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። የዚህ የአንደኛው ዙር ጠንካራ መላሽ ከርክ፣ ሙሴና አቢ ነበሩ። ግን 3 ጠንካራ መላሽ ሊኖረን አይችልም ከአንድ ውጪ። ግን ባንክ በማለት ሙሴ ስለሚበልጣችሁ ሙሴ የዚህ ዙር ጠንካራ መላሽ አንተ ነበርክ። ይሄ ማለት ሙሴን መቀነስ አይቻልም። ሙሴ የፈለከውን ቁጥር የማባረር ሙሉ ስልጣን ተሰጥቷል። ተግባባል?
እኔ ብቻዬን ነው የምቀንሰው? አንተ የፈለግከውን ቁጥር አውጣ። አንተን 2 ቁጥር ግን ማውጣት ማሳየት አይችሉም እነሱ። 2 ቁጥር መቀነስ አይችሉም። አንተ ግን ከ1 ከ3 ከ4 ከ5 ከ6 ከ7 የፈለግከውን ሰው የመቀነስ ሙሉ ስልጣን አለ ማለት ነው። እነሱ ግን 2 ቁጥርን የማውጣት መብት የላቸውም። ማን ይቀነስ? ቁጥር አዘጋጁልኝ ተስራለ። መታየት አይቻልም፣ መኮራረጅ አይቻልም። የምትፈልጉትን ቁጥር እርስ በርሳችሁ መቀነስ ትችላላችሁ። አንድ ላይ አውጡ ስላችሁ ነው የምታወጡት። ከስራ አድርጋችሁ አውጡ። መታየት አይቻልም፣ መኮራረጅ አይቻልም። ኧረ ጋሽ አጥሌ ኧረ አይኮርጁ። ፈተና ይኖርቃል። እሺ ዝግጁ ናችሁ? 1 3 አውጡት። እኩል 3 1 1 5 ያዙ 3 1 1 5 4 3 ቁጥሮች ይታዩኛል። 3 ደግሞ አጥሌ ነው። የመጀመሪያው ተቀናሽ ሆኗል አጥሌ። ጀና መች ተለብቶ ምን አውርተን አጥሌ ስለመጣ ከልብ እናመሰግናለን። ወደ አንተ ከመግባታችን ስለ ራስህ ከማውራታችን በፊት ስለዚህ ዋንጫ ትንሽ እናውራ። ትልቅ ነገር ነው ከፊት ለፊታችሁ ያስቀመጫችሁና ምንድነው የሁሉ ስፖርት ቡሬ ካምፕ ፌስቲቫል አሸናፊ ይላል። ስለዚህ ዋንጫ አንድ ሰው ያብራራልኝና ከዛ በኋላ ወደ አንተ እመጣለሁ። አው ይዘው እስኪ ነው ያምርብኛ እስከዛሬ ይህ የሁሉ ስፖርት ቡሬ ካፕ አሸናፊ የሆንበት በ16 ቡድኖች መካከል የተካሄደ የፉትሳል ውድድር ነበረ። ከብዙ ቦታ ከፒያሳ፣ ከመርካቶ፣ ከፈረንሳይ እንዲሁም እኛ ከሪቼና ለጋር በ16 ቡድኖች በ4 ምድብ ተከፍለን የነበረ ውድድር ነው። እዛ ላይ በአንደኝነት ወተን የዚህና የ100,000 ብር አሸናፊ ሆነናል። የት ነበር ውድድሩ? ጊዮን ሆቴል የኛ ካምቦሎጆ የሚል የፉትሳል ሜዳ አለ። እዛ ውስጥ ውድድር ተካሂዶ የእሱን አሸናፊ ሆነናል። ለምን ያህል ጊዜ ነበር ውድድሩ የተካሄደው? ለአንድ ወር ነበረ ውድድሩ። በዙር ነው 16 ክለቦች በ4 ምድብ ተከፍለን በየምድቡ 2 ቡድን አልፎ ከዛ ያው ስቴፑን ጠብቆ ለዋንጫ ከፈረንሳይ 400 ፍቅር ጋር ደርሰን ነበረ። በመለያ ምት አራለው ቀውጢ ነበር ከፈረንሳይ ልጅ ጋር እንትና ታወቀኝ እንደዚህ ድባቡ ያበደ ነበር። ነው ያው እነሱም ጥሩ ተፎካካሪ ነበሩ። በጣም የሚያምር የዋንጫ ፍጻሜ የውድድር ነበረ። በጣም አሪፍ ጨዋታ ነበር። እኛ ሰፈር ይመጣሉ እዛ በበቂላ ለድጋፍና ከፈረንሳይ የቀጨኔ ልጆችና በቃ ቀውጢ ነው፣ ደስ ነው የሚለው ታውቃለህ። ቡናና ጊዮርጊስ የተቋቱ ነው የሚመስለው። ከቴ ከፈረንሳይ ጋር ሲኖረው ቀጨኔ ምናምን ጋር ሲኖረው በቃ ትልቅልቁ ነው የሚወጣውና ደስ ይላል ድጋፍና አሰብኩት በምናቤ እናንተ መቼም ድባቡ ታየኛል። መቼም በምስል የተቀረጸ ድባብ አለ። እስኪ ለትንሽ ሰከንድ እሱን ድባብ ተመልክተን እንመለስ። እሺ ከልብ እናመሰግናለን። መልካም ደስ የሚል ድባብ ነበረ። እናንተን አያሳጥር። የአዲስ አበባ ልጅ ፍቅር ነው። የምትጨምረው ከሌለ ከአንተ ጋር እንለያይ። አጥሌ እሺ ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር አጥሌን ውድድሩ አስወጥተውት እነሱ ሳይታ ነው ያላስወጣሁት። አጥሌን በማስወጣት ጀምረናል። የመጀመሪያው ዙር ሰዓታችን ያለቀው አቢ ነው የመለሰው የካራባው ዋንጫ። ስለዚህ ሚላ ባንክ ብለህ ነውና ያለቀው። ሚላ ካንተ ነው የምጀምረው። ዝግጁ ነህ? ሚላ አዲስ አበባ ስቴዲየም የጊዮርጊስና የቡናን ጨዋታ ወይም ደርቢውን ከስንት ዓመት በኋላ አስተናገደ? ከስንት ዓመት በኋላ አስተናገደ ጨዋታው? ዓመት ሳይሆን ሐሙስ ዕለት ተጫውቶ ነበር። አባባል አልገባም። አሁንም ረጋ በጣም
ጥያቄውን ስማኝ መጀመሪያ። የአዲስ አበባ ስቴዲየም የጊዮርጊስና የቡናን ጨዋታ ወይም ደርቢውን ከስንት ዓመት በኋላ አስተናገደ? አዲስ አበባ ስቴዲየም አሁን በቅርብ ነው በአዲስ አበባ ሲቲ ካፕ ጨዋታ የጀመረው አይደለ? ደርቢው ጨዋታ ደግሞ ፕሪሚየር ሊጉ በቀደም ጀምሯል ማለት። ከስንት ዓመት በኋላ ነው የደርቢ የተካሄደው? ከ5 ዓመት በኋላ ባንክ ብሏል። ፈርክ በሀገረ አሜሪካ በፊልም ዘርፍ የሚሰጥ ሽልማት ምን ተብሎ ይጠራል? ግራሚ አዋርድ ነው። ግራሚ ለዘፋኞች ኦስካር ነው የሚባለው። በትክክል ተነግሯል። ባያ የወቅቱ የኢትዮጵያ ብሔራዊ ቡድን ወይም ዋሊያዎቹ ዋና አሰልጣኝ ማን በመባል ይታወቃል? መሳይማ መሳይ ተፈሪ ነው። ሙሴ ይህ በምስሉ ላይ የምትመለከተው አሰልጣኝ ስሙ ማን ይባላል? ወይም ስማቸው ማን ይባላል? በትክክል ተመልሷል። አቢ ባያ አቢ ይቅርታ፣ ሁለት ፊደል። አቢ ቡና ውስጥ ያለው ንጥረ ነገር ምን ተብሎ ይጠራል? ካፌን አለ። ካፌን። እሺ ሌላ ያግዘው ኒኮቲን ተባብረው ሁለቱም መልስ ናቸው። እዮብ ባንክ ብለዋል። እዮብ የአፍሪካ ዋንጫ ብዙ ጊዜ በማሸነፍ የምትታወቀው ባለ ታሪክ ሀገር ማን ትባላለች? ስንት ጊዜ አሸነፈች? ይሄ ሙሉ መልስ ነው የምፈልገው። ግብጽ ናት። በትክክል ስንት ጊዜ? 12 አይደለም፣ ግብጽ ናት። አግዙት። 7 ጊዜ ነው። ባንክ ብለዋል። ካሜሮን ብሔራዊ ቡድን መጠሪያ ስሙ ማን ይባላል? የኢትዮጵያ ዋሊያ እንደሚባል ማለት ነው። የካሜሮን የካራንጎ አንበሶች ሳይሆን አንበሶች ነው። ልክ ነህ። አንበሶች አለበት። ምንም የማይሆኑት አንበሶች ነው የሚባሉት። የማይሞቱት አይደለም፣ የማይበገሩት አንበሶች ነው የሚባለው። አንተ ብሏል። ሰዓታችሁ አልቋል። ለዛን ያልመለስ ታሪካ ይማራል። ያልመለስ ስለዛ ነው ይማራል። ሁለተኛው ዙር እዚህ ላይ ተጠናቋል። አሁን ወደ ሶስተኛው ዙር ውድድራችን ልንሸጋገር ነው። በዚህ በሁለተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቅድሙ 1600 ብር ጋር 3000 ብር ወደ ባንካችሁ ገቢ ነው። 3000 ብር። የዚህ ዙር ጠንካራ መላሽ ደግሞ ባያ ነበረ። ባያን መቀነስ አይቻልም። ባያ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። ዝግጁ? አንድ ላይ ሳትተያዩ አውጡት። 2 1 2 7 1 1 3 1 1 የሚሉ ቁጥሮች ይታዩኛል። አንድ ቁጥር ላይ ደግሞ ያለው አባባ አይቻልም ማለት ሁሌ ሀሳቡ ላይ የሚመጣው እንደዚህ ሞራ በልተህ ነው እንደመጣው። እሺ ስለመጣ ደስ ብሎናል። የእውነት ከልብ እባክህ ራስን በደንብ አስተዋውቀኝ። ማመስገን የምትፈልገው አካል ካለ እድሉን ልስጥ። ስላሉ ካርክ እባላለሁ። ተወልጄ ያደግኩት ሪቻ አካባቢ ነው። ወንድም አገኘው አላሸት እባላለሁ። ተወልጄ ያደግኩት ሪቻ አካባቢ ነው። የሪቻ የጤና ቡድን አባል ነኝ። የበጎ አድራጎቱም አባል ነኝ። ማመስገን የምንፈልጋቸው ደግሞ ያው ቅድም አጥሌ እንዳለው ማሙሽኩን ስፓኛ ሁልጊዜም ከጎናችን ነው። በበጎ አድራጎቱም በኳሱም ሁልጊዜ አጠገባችን ነው ያለውና ማሙሽ ከልብ እናመሰግናለን። ጃምቦ መስታወት ቤት አቶ አብርሃምን በዚህ አጋጣሚ በጣም ማመስገን እንፈልጋለን። ደረጀ ማተሚያ ቤት በጣም እንወደው የምናከብረው ጓደኛችን ነው። እሱ በዚህ አጋጣሚ ክብር ለሱ ይገባዋል እና ሌሎችም አሉ ማት ለደገፋችሁን፣ ላበረታታችሁን፣ ሁልጊዜ ካጎናችሁ ለሆናችሁ ለሁላችሁ እግዚአብሔር ያክብረን። ሌላ የቀረ ነገር አለ? በክብር ሸኙልኝ። እንግዲህ ትልልቆቹ ዘንድተናል።
ትልልቅ በእድሜ ትልልቆች አባራቸዋል እንግዲህ። እሺ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ሰዓታችን ያለቀው ባያ መልሶ ከርክ ባንክ ብሎ ነው። ለጊዜው ደግሞ ከርክን አቶ ከርክን አባራቸዋል። እርግማኑን ቻሉት። አቶ ሲሆን ለኛ ስለዚህ ጥያቄያችን የምንጀምረው ከሙሴ ነው። ከርክ ስለሌለ ሙሴ ዝግጁ? ሙሴ የመጀመሪያው የዓለም ዋንጫ አዘጋጅማ አገሯ ማን ትባላለች? እንግሊዝ አይደለችም። አርጀንቲና አይደለችም። ብራዚል አይደለችም። ኡራጋይ ነበረች። የመጀመሪያው የዓለም ዋንጫ አዘጋጅ። አቢ ይህ በምስሉ ላይ የምትመለከቱት ፊልም ርዕሱ ምን ይባላል? ጤዛ አይደለም። የነገን አልወልድም አይደለም። አትሌቱ ነው የሚለው። አትሌቱ ነበር። ሚላ ክራር ላይ የሚገኘው የክር ብዛት ስንት ነው? 7 አይደለም። ሆነ 5 ወይም 6። ባያ ባንክ ብሏል። ባያ ይሄን አባባል ትጨርስልኛለህ። ጋን በዳሽ ይደገፋል ይላል። ጋን በዳሽ ይደገፋል ይላል። በጠጠር ነው። አቢ ባንክ ብሏል። አቢ በቶኪዮ የዓለም አትሌቲክስ ሻምፒዮና ከዓለም አንደኛ ከአፍሪካ አንደኛ የወጡ ሀገሮች እነማን ናቸው? በቶኪዮ የዓለም አትሌቲክስ ሻምፒዮና ከዓለም አንደኛ ከአፍሪካ አንደኛ የወጡ ሀገሮች ማን ናቸው? ኬንያ። ከየት? ከዓለም ከአፍሪካ አንደኛ። እሺ ኬንያ ከአፍሪካ አንደኛ፣ ከዓለም አሜሪካ። በትክክል ተመለሰ። ሚላ ባንክ ብሏል። ሚላ የጥበበኛው ሮናልዲኒዮ ጎቾ ሙሉ ስም ማን ይባላል? ሮናልዲኒዮ ጎቾ ዲአሲስ ሞሬራ። ዲአሲስ ሞሬራ ባንክ ብሏል። በእናትህ አቡ የእንትን ምን አይደለም አይደል? እሱ ነው የሚያመጣው። ወዝወዞንኩም ያመሰግናል። እዮባ ከ2010 ጀምሮ የኢትዮጵያ ፕሪሚየር ሊግ ያነሱ 3 የክልል ክለቦች ስም ዝርዝር። ከ2010 ጀምሮ የኢትዮጵያ ፕሪሚየር ሊግን ያነሱ 3 የክልል ክለቦች። ጊዮርጊስ የክልል መቀሌ፣ እሺ መቀሌ ሰባ እንደርታ፣ ፋሲል ከነማ። ገና እንደመጣ የበላ ክለብ አለ ደደቢት አይደለም። ሁለቱም ትክክል ስለሆነ አንዱን ነው የምታገዘው። አዳማ አይደለም። ጅማ ባንክ ብሏል። አቢ የግራጫ ቃጭሎች ልቦለድ ደራሲ ማን ይባላል? ግራጫ አዳምረታ ነው። የጠቅላላ እውቀት እንደዛ የሚመጠነኝ ዛጎ ፕሬዝዳንት ሚላ ባንክ ብሏል። ሚላ የዓለማችን ረጅሙ ተራራ ማን ይባላል? ኤቨረስት። ባንክ ብሏል። ልዮባ ሰዓታችሁም አልቋል። እንዲሁም ትንሽ ደገፍ አደረግናችኋል። እሺ አሁን ወደ አራተኛው ዙር ውድድራችን እንሄዳለን። ከዛ በፊት ግን በዚህ በሶስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቅድሙ 3000 ብር ጋር 4400 ብር ወደ ባንካችሁ ገባ። የዚህ ዙር ጠንካራ ምላሽ ደግሞ ሚላ ነበረ። ሚላ ከሽንጥ ባሻገር አድማስ ባሻገር ልክ እንደዚህ ሚላን መቀነስ በፍጹም አይቻልም። ሚላ የፈለግከውን ሰው ምን ትለዋለህ? እጠለዋለሁ። ሁሉም እኮ በዘርፉ ነው፣ እንደ ስራ ነው አይደል? እጥለዋለሁ። እሺ ቁጥር ታዘጋጁልኛላችሁ። ማን ይቀነስ? አንድ ላይ አውጡት። እኩል አውጡት። ምን ትፈራራችሁ? ያዘ እሺ 7 2 6 7 2 ያዙት። አሁን እሺ ያዙት ሁላችሁ
27 22 16 ቁጥሮች ይታዩኛል። ይሄ ማለት አቻ ቁጥሮች አሉ ማለት ነው። 27 ቁጥርና 22 ቁጥር እንዲሁም 6 ቁጥር እዚህ ጋር ለዳኝነት በጣም አስቸጋሪ ስለሆነ እዚህ ጋር ያለው አጫዋች መፍረድ ስለማይችል ምንድነው የምናደርገው? እንደዚህ አይነት ነገር ሲያጋጥመን የዙሩ ጠንካራ መላሽ ማን ነው ብለን እንጠይቃለን። የዙሩ ጠንካራ መላሽ ደግሞ ሚላ ነበረ። ሚላ ያዘው ደግሞ 6 ቁጥር ነው። ሚላ ዳኝነቱን ላንተ እሰጥሃለሁ። 2 አማራጮችንም በዛው እሰጥሃለሁ። ሐሳብን የመቀየር ሙሉ ስልጣን አለ። 2 ቁጥሮች አሉ፣ 27 ቁጥሮች አሉ። አንተ ደግሞ 6 ቁጥርን ይዘሃል። ሐሳብን የመቀየር ወይ ከ2 ወይ ከ7 የመቀየር የመቀነስ መብት አለ። ያለ መቀየርም መብት አለ። ማን ይቀንስ? 6 ቁጥር እዮባ ጎረቤት ወይ ሌላ ጎረቤት ነው እንዴ ነው አላ ስማ ጎረቤት እዮባ ተቀናል ተደርጋለ ታግዬ ነበር። 6 ብቻ ነው ስለዚህ እሱ ጋር ያለው 3 ነው ዙሪያ አውጥቶ 6 ነው። አይ 7 እዮባ ስለመጣ ከልብ እናመሰግናለን። ደስ ብሎናል። እባክህ እስኪ አንተም እንደ ወዳጆችን ትንሽ ነገር በለ። እዮብ ባላለው የመጣሁት ከርቼ ጤና እግር ኳስ ቡድን ነው። የርቼ ጤና እግር ኳስ ቡድን ካፒቴን ነኝ። የርቼ ጤና እግር ኳስ ቡድን የዛሬ 1 ዓመት ከ6 ወር ነው የተቋቋመው። ጤናችንን ለመጠበቅ በዛውም ያው የኳስ ፍቅር ስላለ ኳስ ለመጫወት ነበር የተመሰረተው። ግን ሀሳቡና ዓላማው አድጎ ዛሬ ላይ ከተመሰረተበት እድሜ አንጻር ሲታይ በአደረጃጀትም በስኬትም ጥሩ ደረጃ ላይ ደርሰናል። በጣም አሪፍ። በዚህ 1 ዓመት ከ6 ወር ርቼ ጤና እግር ኳስ የጤና ቡድን ብቻ ሳይሆን እታች አካዳሚ ላይም ከ18 ዓመት በታች ላይ የራሱ የሆነ ርቼ የጤና አካዳሚ የሚባል ቲም መስርተን በጣም አሪፍ እየሰራን ሲሆን ጎን ለጎን ደግሞ እዚህ ደረጃ እንድንደርስ ያገዙ ብዙ ተቋማትን ግለሰቦች አሉ። እነሱን ለማመስገን እፈልጋለሁ። የመጀመሪያው ማሙሽ ኩንስፓኛ ከተመሰረትን ጀምሮ የተለያዩ አይነት ድጋፍ እያደረገልን እስካሁን ድረስ አለ አብሮን። ቀጣይ ደግሞ ፋሲል አለ፣ የሰፈራችን ሰው ነው። ሌላን ጃምቦ መስታወት፣ ደረጃ ማተሚያዎች ሁሌ በሚያስፈልጉ ነገሮች ሁሉ ከጎናችን ናቸው። እናመሰግናቸው። በዚህ በአሁኑ በነበረው የቡሬ ካፕ ፌስቲቫል ላይ ጎል አገባ? አዎ፣ የምድብ ጨዋታ ላይ 1 ጎል አለ። የምድብ ጨዋታ ላይ መሀል ላይ ጨዋታ ተከላካይ ገንጥለ አስቀምጥኳ። በዚህ ያው ራስ ላይ የሚገባ እንትን ያልኩት ኦንጎል ይቆጣል። አቻ ናቸው። አይ ኦንጎሉ ይበዛል ይመስለኛል። ቢጣራ በካሜራ ነው። የማንቸስተር 5 ቁጥሩ ማን ነበረ? ማጉየር ገሻ አያዝልን ፕሬዝዳንቱን ምን ነው በረኛ አይደል እንዴ? ምክትል አሰልጣኝ ባያ እውነትህን ነው። ሌላ ቀረ የምትለው ነገር አለ? ቀረሱ ነበር። እናዝናለን። ሳሊባ ምንም ልናረግ አንችልም። እሺ አሁን ወደ 5ኛው ዙር ውድድራችን መተናል። በ4ኛው ዙር ሰዓታችን ያለቀው ሚላ መልሶ እዮብ ባንክ ብሎ ነበር። እዮብ ደግሞ ለጊዜው አባረዋል። ሚላ አባራችሁታል ሳይሆን አባረዋል። ስለዚህ ባያ ጥያቄን ካንተ ነው የምጀምረው። ዝግጁ ነህ? ባያ ይቺ በምስሉ ላይ ወይም በፎቶ ላይ የምትመለከታት አትሌት ስሟ ማን ይባላል? ለተሰንበት ግዳይ አትሌት ለተሰንበት ግዳይ ናት። አቢ ባንክ ብሏል። አቢ የጣሊያን የእግር ኳስ ሊግ 2 መጠሪያ አለው። ለመሆኑ እነዚህ መጠሪያዎች ምን ምን ተብለው ይጠራሉ? ሴሪ ኤ እና ሴሪ ቢ። ሴሪ ኤ እና ሴሪ ቢ ሳይሆን ሴሪ ኤ ልክ ነው። የመጀመሪያው ሴሪ ኤ ልክ ነው። አግዘው ስኮዴቶ ነው የሚባለው። ስኮዴቶ ነው የሚባለው። ስለዚህ ግማሽ ነጥብ ደግሞ የለንም። በኋላ ግማሽ መልሽ በኋላ ግማሽ ታከክሳል። ሚላ አትሌት ኃይሌ ገብረስላሴ ጋር አንገት ለአንገት ተናንቆ የተሸነፈው የኬንያዊ አትሌት ስሙ ማን ይባላል? ኦርቴጋ። ባያ
በእንግሊዝ ፕሪሚየር ሊግ የሚጫወተው ትውልዳዊ ኤርትራ በትውልዱ ኤርትራ ስሙ ማን ይባላል? ለየትኛውስ ክለብ ይጫወታል? አሌክሳንደር ኢሳክ ሊቨርፑል። አሌክሳንደር አይዛክ ሊቨርፑል። በትክክል ተመልሷል። ሙሴ የናቅፋ ተራራ የት ይገኛል? ኤርትራ። በትክክል ተመልሷል። አቢ የቀድሞ ጠቅላይ ሚኒስቴር ኃይለማርያም ደሳለኝ በጠቅላይ ሚኒስትርነት ለስንት ዓመት ቆዩ? ለ7 ዓመት። ለ7 አይደለም ለ6 ዓመት ነው። ባያ ባንክ ብሏል። ባያ ሜሲና ሮናልዶ እያሉ እሱም በልጦ ባላንዶር የወሰደው ተጫዋች ማን ነው? ወይም እነሱም በልጦ ሜሲና ሮናልዶ አሉ የባላንዶር ተሸላሚዎች ናቸው። ወይም 3 ይቀራሉ ፋይናል ላይ አይደለ? ከ3ቱ ከ2ቱ በልጦ ባላንዶር የወሰዳለ ተጫዋች አለ። ሉካ ሞድሪች። በትክክል ተመልሷል። ሞድሪች ነው። አቢ ባንክ ብሏል። ሞድሪች ነው። አቢ ለፊልም ተዋናይ ስክሪን ካልን ለመድረክ ተዋናይ ለቲያትር ተዋናይ ምን እንላለን? መድረክ መለስከው አይደል? ባንክ ብሏል። ቢላሽ ሰዓታችሁ አልቋል። አንዴ ለራሳችሁ ይሸውደኝ ያላለ። እሺ የአራተኛ ውድድር ነው። አሁን ወደ 5ኛው ዙር ከመሸጋገራችን በፊት አንድ ሰው ከነሱ አሁንም ልንቀንስ ነው። በዚህ በአራተኛ ውድድራቸው 7 ጥያቄ መልሳችሁ አሁንም 1400 ብር አግኝታችኋል። ከቅድሙ 4400 ብር ጋር 5800 ብር ባንካችሁ ገቢ ሆነላችሁ። 5800 ብር። የዚህ ዙር ጠንካራ መላሽ ደግሞ ሙሴ ነበር። አሰልጣኝ ኮች ሙሴ ነበር። ይህ ማለት ኮች ሙሴ መቀነስ አይቻልም ማለት ነው። ሙሴ የፈለግከውን ሰው የመቀነስ ሙሉ ስልጣን አለ። ማን ይቀነስ? ቁጥር አዘጋጁልኝ። መታየት አይቻልም። መቆራረጥ ዝግጁ? እሺ አንድ ላይ አውጡት። በቃ 7 አረ ከጎረቤት ጋር ትጣላ ግድ የለም። ይኸው መሀል ላይ እንዴት እንዳጠበቁ ይተዋል። 5 በሬውን ሰየፍ ነው። ቢላ ቅናሽ ተደርጎ ወይ ቢላ ስለመጣ ከልብ እናመሰግናለን። እባክህ አንተም እንደ ወዳጆች እስኪ ያው አብዛኛው ነገር ብለውታል። የመጣሁት ከሪቼ እግር ኳስ ቡድን የጤና ነው የመጣሁት። ያው ተጫዋች ነበርኩ። ትንሽ ጉዳት ስላጋጠመኝ በዚህኛው ዙር አልነበርኩም። የምን ጉዳት አጋጠመኝ? እግር ነው ምሽት። ምን ነው እግሬን ነው ሁለት ቦታ ነው። የትኛው ልናገር? ብዙ አይነት ጉዳት አለ። ፊዚካሊ እና ሜንታሊ። የትኛው ልበል? ፊዚካል ነው ሜንታል ነው? የትኛው ነው? የእግር ብዙ ቦታ ነውና የጉልበት ጉዳት አጋጠመኝ። በጥቂት ነው እንዴት? ዱለቴን በል እንጂ ዱለቴን ነው ታበረ። ብዙ ቦታ ከሆነ ደግፍ ሄደ ከትክተው ኧረ እንደ ሌላ ወራዴ አረገደለ ጉዳቴ ናተ እግሬ ነው ብዙ ቦታ ነው። ስማ ወይ ደግሞ ማለት ነው አንዱን ጠልፌ ጥላለሁ ብሎ አስቶ እሱ እንዳለው ነው ከሜዳዎች ነው። እሺ በዛ ምክንያት አልተሰለፍኩም። አብዛኞቹ እንግዲህ ተናግረውታል። ምንም ማለት አልችልም። ስፖንሰር ነው። በዚህ አጋጣሚ እዚሁ መሀላችንም አለ ካሜራማናችን። በጣም ብዙ ነገር ነው የሚደግፈን እየመጣ ቲክቶከር ነው። ቢቹ ይባላል። ቢቱማን ነው ቲክቶክ ላይ ቢቱማን ነው። ከልብ ነው የምናመሰግነው። ዶክመንት ወሳኝ ነገር ስለሆነ ማለት ነው። ከልብ ነው የምናመሰግነው። ሌላ ስፖንሰር ሁሉም ተብሏል። ያው ማሙሽ እንግዲህ ከመጀመሪያ እስካሁን ድረስ አብሮን አልተለየም። ጃምቦ መስታወት አለ፣ ማሙሽ አለ፣ ደረጀ ማተሚያ፣ ፋሲል ያው አልተባለ የለም። ሁሉንም ከልብ እናመሰግናለን። እግዚአብሔር ያክብርልኝ እንላለን። ማመሰግናለሁ። ፈልጉ አካል እንደሱ ብቻ ነው። ያው ብዙ ሙሉ ኤሪቼና አካባቢው የእግር ስራ እንግዲህ ራይድና ያው በለው አውራው በዚያ ስለተሪ ቢሰሪ በአማርኛ ያው ሰርጎች እንሰራለን ምናምን ስጋ እናቀርባለን። ያው በዚህ አጋጣሚ እንግዲህ ስራ ደወልኳ በቃ ምን ትግሬ እሺ በክብር ሸኝልኝ። ቴንክ ዩ ግሌት እሺ አሁን ወደ 5ኛውና ለዙር መጨረሻ ወደ ሆነ ውድድር መተናል። በአራተኛው ዙር ሰዓታችን ያለቀው አቢ መልሶ ሚላ ባንክ ነበር። ሚላ ደግሞ ለጊዜው
ተወግቷል። በአራትና በቢና በባያ ተወግቷል። ሚና ስለሌለ ባያ ካንተ ነው ጥያቄ የምጀምረው። አሁን 1 ደቂቃ ከ50 ሰከንድ ነው ያላችሁ። ሰዓታችሁ አጥሮ ስለዚህ ፍጥነት ያስፈልጋችኋል። 5800 ብር በባንካችሁ ውስጥ ይገኛል። ይሄን ብር አብዝታችሁ ለመጨረሻው ውድድር 2 ሰው እንፈልጋለን። ልጀምር። ባያ የአዲስ አበባ ሲቲ ካፕ ብዙ ጊዜ ያሸነፈው ክለብ ማን ይባላል? ስንት ጊዜ ያሸነፈ? ሙሉ መልሱን ነው የምፈልገው። ኢትዮጵያ ቡና። እሺ 3 ጊዜ አይደለም። ይለፈኝ። እሺ ይለፈኝ። ክለቡ ጊዮርጊስ ነው። የኢትዮጵያ ቅዱስ ጊዮርጊስ ክለብ ነው። 8 ጊዜ ነው ያሸነፈው። ሙሴ በምስሉ ላይ የምትመለከተው ፊልም ርዕሱ ምን ይባላል? ይለፈኝ። ሜዳሊያ አይደለም። ሜዳሊያ ቅድም ተባለ እኮ። አብሳላት አይደለም። ምን አለሽ ነው። የአምለሰት ሙጬ ፊልም ነው። ምን አለሽ ነው። አቢ አንተ ጋ ነኝ። አቢ በመዲናችን አዲስ አበባ ቸርቸር ጎዳና የሚገኝበት ልዩ ቦታው ማን ይባላል? ቴዎድሮስ አደባባይ ወይ ከፒያሳ ከፍሎ ባያ ግሪካውያን የጥበብ የሙዚቃና የብርሃን አምላክ ብለው የሚያመልኩት የነበረው ጣዖት ማን ተብሎ ይጠራል? የማን ቆይ ግሪካውያን የጥበብ የሙዚቃና የብርሃን አምላክ ብለው የሚያመልኩት የነበረው ጣዖት ዚዩስ አይደለም፣ አፖሎ ነው የሚባለው። አፖሎ ይሉት ነበረ። ሙሴ ደቡብ አፍሪካ ላይ የተካሄደው የዓለም ዋንጫ አሸናፊው ሀገር ማን ትባላለች ወይስ ማን ነች? ጀርመን አላሸነፈችም። ደቡብ አፍሪካ ላይ ዋንጫውን የበላችው ስፔን ነበረች። በትክክል ተመልሶ ባያ ባንክ ብሏል። ባያ ቦክስ ጊታር ምን አይነት የሙዚቃ መሳሪያ ነው? በእጅ የሚመታው እኮ ምን አይነት ከጊታር አይነቶች እኮ ከፍ ያለ በእንጨት የሚሰራው ምን አይነት ነው ማለት ወቅቱን ያማከለ ለማለት ፈልጌ ነው። አሁን ለምሳሌ ባህላዊ ያለ ዘመናዊ ነው። ዘመናዊ ነው። ዘመናዊ በቃ በትሱን የፈለኩት ዘመናዊ ሙዚቃ መሳሪያ ነው። በትክክል ተመልሶ ባያ በአሁኑ ሰዓት የኢትዮጵያ አየር ኃይል ዋና አዛዥ ማን ይባላሉ? ጀነራል ይልማ ረዳሳ። ባንክ ማዕረግ አላቸው። ቆይ ማዕረግ አላቸው። ትክክል ነህ። ስማቸው ይልማ መርዳሳ ነው። ግን ጀነራል ማጅን እስኪ በትክክል ሙሉ ስም ጀነራል ይልማ ረዳሳ። ጀነራል ከጀነራሉ በፊትም ሌላ አለ። ሌተናል ጀነራል ይልማ መርዳሳ። አቢ ባንክ ብሏል። አቢ ይህ በምስሉ ላይ የምትመለከቱት አትሌት ስሙ ማን ይባላል? አበበ ቢቂላ። ባንክ ማዕረግ አለ። እሺ ክቡር ሻለቃ። ሻለቃ አይደለም። ደቂቃ በቃ በቢቂላ ሻለቃ አልሰጠህም። ማዕረግ አለ። ለሱማ ሰጠው ነበር። ለሱ ይለፈኝ። መቶ አለቃ አይደለም። ሻምበል አበበ ቢቂላ አቢ ባንክ ብሏል። አትሌት ሻምበል አበበ ቢቂላ ነበረ። ሰዓታችሁ አልቋል። አንዴ ለራሳችሁ ሞራል። አምስተኛው ዙር ውድድራችንን እዚህ ላይ ፈጽመናል። አሁን ወደ መጨረሻውና አሸናፊውን ወደምንለይበት ዙር ልንሄድ ነው። በዚህ በአምስተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀድሞ 5800 ብር ጋር 6800 ብር ወደ ባንካችሁ ገቢ ሆነ። ለመሆኑ ይህን 6800 ብር ማን ይወስደዋል? ሙሴ፣ አቢ ወይስ ባያ? ለዚህ ውድድር የምንፈልገው 2 ሰው ነው። በዚህ ዙር ጠንካራ መላሽ የሚባል የለም። ይህ ማለት ከእናንተ ውስጥ አንድ ሰው የግድ በክብር ይንቀሳቀሳል ማለት ነው። ስማችሁን ስጠራው ብቻ ነው ቁጥሩ የምታወጡት የምትቀንሱትን። ስማችሁን ስጠራው ማን ይቀንስ? ቁጥር አዘጋጁልኝ። ባያ አውጣው። ያዘው። ምክትሉ ዋናው ያዙልኝ፣ ጻፉልኝ፣ እየጻፋችሁልኝ። ሙሴ ያውጣው። ዋናው ምክትሉ
ስራ ላይ ያስቸግረኝ ነበር። አይሰማ አይታዘዝም። አይታዘዝም። ልጆቹን እኔ ነኝ ትንሽ ያዝ የሚያደርጉ። ለማንኛውም አብዬ ፕሬዝዳንቱን ያከብራሉ። አየህ እንኳን ደስ ያለህ። ያከብሩኛል። አንተ መቆየትን አረጋግጠሃል። መቼም ካላበድክ በስተቀር የራስን ቁጥር አታወጣው። እርስ በርሳቸው ተቀናንሰዋል። አንተ ግን ከሁለቱ አንዱን ትለይልኛለህ። ማን ይቀንስ? የታወቀ ነው። የመጨረሻው ሰዓት ሲደርስ ምን እናደርግ አንችልም። የታወቀ ነው። እኔ የምታወጣውን እንዲያውቀዋለሁ። እኔ ዝም ብዬ ልናገር? ካልሆነስ እንዳይቀየማኝ ያ ሰው ከሆነ ደግሞ እንደኔ የምታወጣው የታወቀ ነው። የታወቀ ነው። አሳው ተናገርካለሁ። ምክትል ፕሬዝዳንት ባያ ተቀናሽ ተደርጓል። ባያ ስለመጣ ከልብ እናመሰግናለን። እባክህ አንተም ቀር የምትለው ነገር ካለ ድሉ ልስጥ። አብዛኛውን ያው ተናግረውታል። ያው እኔም የሪቼ የጤና እግር ኳስ ቡድን አባል ነኝ። ያው ምክትል አሰልጣኝ ነኝ። ያው ማመስገን የምንፈልገው እነሱ አንስተውታል፣ ያልተነሱ አካሎች ስላሉ ነው። ሪል ፎቶ ስቱዲዮ አለ። በፎቶም በቪዲዮም እያገዙን የነበሩ አሉ። ገነት ስፖርት ትጥቅ ቤት በጣም አሪፍ አሉ እና ሁላችሁንም እናንተን ፕሮግራም አክብራችሁ ስለጠራችሁ እናመሰግናለን። ቦምቦሌ በክብር ሸኝልኝ። ባለፈው አስቀይመኛል። እሺ አሁን የ6800 ብር አሸናፊ ለመለየት ሙሴና አቢ ከፊት ለፊት ይገኛሉ። እንኳን ለዚህ ያደረሳችሁ። እንኳን አብረን ሙሴና አቢ 5 የመለያ ጥያቄዎች ጠይቃችኋለሁ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ6800 ብር አሸናፊ ይሆናል ማለት ነው። እዚህ ላይ ሰዓት የለም፣ ባንክ የለም። ረጋ ብላችሁ መመለስ ይጠይቃል። አንድ ጊዜ ከአፋችሁ መልስ ከወጣ በረድ ስተት ነው። ስለዚህ እርጋታ ይኖራችሁ። መልሱን አሰላልሳችሁ ለመመለስ ሞክሩ። ከማን ጀምር? ከፕሬዝዳንት ተብሏል። አቢ የመጀመሪያ የኢትዮጵያና የአፍሪካዊ ኢትዮጵያዊም ናቸው አፍሪካዊም ናቸው ማራቶንንና 10000 ሜትርን ያሸነፉ ሴቶች ናቸው። የሴቶችን ማራቶንና 10000 ሜትርን ያሸነፉ ኢትዮጵያን አትሌቶች ማን ናቸው? ማን ናቸው? ወይ ስማቸው? 10000 ደራርቱ 10000 ደራርቱ ቱሉ የት ነው? ቶኪዮ ሳይሆን እሺ አገሩ ስፔን ነው። ባርሴሎና ላይ ነው። እሺ ማራቶን ያሸነፉት ረጋበል ላምጣው ጌጤዋም ያደለች ግማሽ መልስ ደግሞ እንደነገርኩ ከቀድሙ ግማሽ ጋር ቃል ገብታ አትሌት ደራርቱ ቱሉ ልክ ነህ። ስፔን ባርሴሎና ላይ የመጀመሪያውን የ10000 ሜትር ወርቅ ሜዳሊያ አምጥታለች። በማራቶን ግን ጌጤዋም ያደለች። ነጥብ አያሰጥም። ትሞክራለህ? ግማሽ ነጥብ አያሰጥም ተብሏል። ስለዚህ የማራቶኑን ያሸነፈችው ፋጡማ ሮባ ነበረች። ሙሴ ዘብሉስ የየትኛው ብሔራዊ ቡድን መጠሪያ ስም ነው? ዘብሉስ ቼልሲ አይደለም። ብሔራዊ ቡድን እኮ ነው ያልኩህ። ብሔራዊ ቡድን ረጋ በሉ። ስሙ ምለው ለዚህ ነው። ዘብሉስ የየትኛው ብሔራዊ ቡድን መጠሪያ ስም ነው? ቼልሲ ሳይሆን ነጥብ አያሰጥም። ትሞክራለህ? የፈረንሳይ ነው። ዘብሉስ ይባላሉ። እሺ አቢ በእንግሊዝ ፕሪሚየር ሊግ ውስጥ ስንት የለንደን ክለቦች አሉ? ኤግዛክት ነው ነገር አለ። ኤግዛክት መልስ ነው። ይሄ የፋይናል ውድድር ስለሆነ ነው። 5 አልተመለሰ። ትሞክራለህ? ነጥብ ፕሪሚየር ሊግ ውስጥ ነው። ፕሪሚየር ሊግ ውስጥ ስንት የለንደን ክለቦች አሉ ነው ጥያቄ። 7 ነው። በትክክል ተመልሷል። ነጥብ አያሰጥም። በዚህ ቢቀየርልኝ ይሻላል። ተንተረሰ መልስ 7 ናቸው። ትሞክራቸዋለህ ስማቸውን? እሺ በስሙ ከተሸለምን እንሞክር። በምን አወቀ? ሽልማት ካለው ሸከረን መልስ። እሺ ሙሴ በአሁኑ ሰዓት የኬንያ ጠቅላይ ሚኒስትር ስማቸው ማን ይባላል?
ኡሁሩ ኬንያታ አይደለም፣ አልተመለሰም። ትሞክራለህ? ኬንያ ጠቅላይ ሚኒስቴር የላትም፣ በፕሬዝዳንት ነው የምትመራው። አቢ አምስተርዳም የማን ዋና ከተማ ነች? ሆላንድ። የሆላንድ ወይም የኔዘርላንድሽ። ሙሴ ሞሳድ የየት ሀገር የስለላ ድርጅት ነው? እስራኤል። በትክክል ተመልሷል። እሺ አቢ የካናዳ መገበያያ ገንዘብ ምን በመባል ይታወቃል? ካናዳ ዶላር። የካናዳ ዶላር ነበርክ በለው። ሙሴ ፍራንክ የየት ሀገር መገበያያ ገንዘብ ነው? ፍራንክ ኬንያ። አልተመለሰም። ትሞክረዋለህ? እዚህ አፍሪካ ውስጥ ፍራንክ የአፍሪካ አይደለም፣ ከአውሮፓ አፍሪካ ውስጥ አለች። የጅቡቲ መገበያያ ገንዘብ ፍራንክ ነው የሚባለው። አቢ ቼልሲ ለመጨረሻ ጊዜ ሻምፒዮን ሊግን ሲያሸንፍ አሰልጣኙ ማን ነበር? ሞሪኒዮ አልነበረ። አሰልጣኝ ቶማስ ቱሄልም አልነበሩ። ለመጨረሻ ጊዜ ሻምፒዮንስ ሊግን ሲያሸንፍ ለመጨረሻ ጊዜ አሰልጣኙ ቱሄል አልነበሩ። ግን አያሰጥም ነጥብ ትመልሳለህ? እሺ ማን ነው? ቶማስ ቱሄል። አንተ ሙሴ ራስህ ቶኪዮ በተካሄደው የዓለም አትሌቲክስ ሻምፒዮና ወርቅ ያመጣ ነው በየትኛው ርቀት ነው? ጊዜው መች ነው? አሁን በቀደም ባለፈው የመጨረሻው ቶኪዮ የተካሄደው ምን ያመጣ ነው? ወርቅ ያመጣ ነው በየትኛው ርቀት ነው? 800 ሜትር። 800 ሜትር። ነጥብ አያሰጥም ትመልሳለህ? አላመጣንም። ምንም ወርቅ አላመጣ ነው። 2 ብርና 1 ነሐስ ነው ያመጣ ነው ለመጀመሪያ ጊዜ። ያው ኳሱ ላይ ሩጫው ላይ ብዙ ብለን የጠየቀኝ አምስት የመለያ ጥያቄዎች ተጠይቃችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ሙሴ 1 መልሳ 4 ስተዋል። አቢ 2 መልሳ 3 በመሳት የዛሬው ከሪቼ የእግር ኳስ ክለብ ዘጨርቆስ አቢ ፕሬዝዳንቱ የ6800 ብር አሸናፊ ሆኗል። እዚህ ነው ያደረጉኝ። አያ ፕሬዝዳንት ያደረጉኝ ለዚህ ነው። ለማንኛውም እንኳን ደስ ያለ። እሺ ስለመጣችሁ ከልብ አመሰግናለሁ። እባካችሁ እናንተም አንዳንድ ነገር በሉኝና የመዝጊያ ንግግር ካረኩ በኋላ በራሳችሁ መዝሙር እንሰነባበታለን። ጥሩ አይመስላችሁም? ሙሴ ካንተ ልጀምር። የኔንም የሱንም ጠቅሎስ በደንብ ቢያብራራ። ማመስገን የምትፈልጉ አካል የለም? ፋንታ ራሱ ይጨርስ። ማመስገኑን አንተ በል። እሺ ማመስገን ፈልገው እንግዲህ ሁሉም አብዛኛውን ተብሏል። በደንብ ማመስገን የምንፈልገው ማሙሽኩን ስፓኛ ነው። ከተጀመረ ጊዜ ጀምሮ እስካሁን በድጋፍ አለ። ከዛ በዘለለ ያልተጠሩ አካላቶች ነገነት ስፖርት ፋሲካ ስፖርት ቤቶች ትጥቅና እንትኖች እነሱ አገዙናል። በይበልጥ ደግሞ ከትንሹ ስንመሰርተው ጀምሮ እስካሁን በነበርንባቸው ውድድሮች ላይ ከጎናችን የነበሩት ደጋፊዎቻችን፣ የሰፈራችን ልጆች፣ የአካባቢያችን ወጣቱም አዛውንቱ ትልቁ የምትለው የኳስ ፍቅር አለኝ አካባቢ ላይ ያው ጨርቆስ ፍቅር ነው የሚባለው በሁሉም ነገር ነውና ነግረዋል። በጎ አድራጎቱ ላይ ያለን ሁሉም ነገር ያለን አሁን ደግሞ ታዳጊዎቹን አልባሌ ቦታ ከመዋል በሚል ያው እንደነገርንክ ለታዳጊዎቹ እንኳን ድጋፍ ብዙ የሚደረግ የለም። ወጣቱ በሚያዋጣው ነገር ነው እሱም ላይ እየሰራን ያለ ነው። ሌላ በተረፈ ምንም ናይስ ምን ነገር የለም። ታዳጊዎቹን አንተ ነው ተሰልጥላቸው? ኖ ታዳጊዎቹ ራሳቸው ስልጣኝ አላቸው። ግን ያው በእኛ ስር ነው ያሉት። ሚስተር ፕሬዝዳንት እንግዲህ ወደማይቀረው ንግግር ይወደዋል ፕሬዝዳንት የሚለው ስም። እነሱ ስለማ እንዲህ አይነት ቦታ ልጠቀምበት አይጠሩኝም። ብዙ ጊዜ ሰብሳቢ ነው የሚሉኝና ስልጣን እና አልወርድም ብዬ ነው ለስንት ዓመት እንግዲህ። እሺ ያው ቅድም ራሴን አስተዋውቂያለሁ። እምሻው እባላለሁ። የሪቼ የጤና እግር ኳስ ቡድን ፕሬዝዳንት ወይም ሰብሳቢ ነኝ። እንደሚታወቀው ሪቼ 1 ዓመት ከ5 ወር ነው። ያው ገና ድክ እያልን ነው። ግን በዚህ ውስጥ ብዙ ቻሌንጆችን አሳልፈናል። ማለት ውድድሮች አሁን እኛ ለመመስረት ግብአት የሆነ የመጀመሪያው ወደ ውድድር ለመግባት የጨርቆስ ካፕ የሚል ውድድር አለ። ጨርቆስ ላይ በትልቁ ዘወተር እንትን ነው ውድድር ነው። በአመት 2 ጊዜ አለ። በዛ ዝግጅት ላይ ለመግባት የመጀመሪያው ውድድራችንን በሱ ነበረ ያረግነው። ያው አሰልጣኛችን አሰልጣኝ መስፍን ላይሰንስ ያለው አሰልጣኝ መስፍን መለሰ ይባላል። እሱ ነው ዋና አሰልጣኝ የነበረው በጊዜው።
ጥሩ ደረጃ ለመድረስ ያው አልቻልንም። አንዳንድ ተጫዋችም የብዙ ነገሮች ጉድለትም ስለነበረ ራሳችንን ለማሻሻል ያው መጀመሪያ ከትንሽ ለመነሳት ከፍ ለማለት የግዴታ ያው ከታች ተነስተን መጀመር ስላለብን የወረደ አቋምን ብናሳይ ግን የተሻለ ተስፋ የሚጣልበት ቡድን ነበረ። ከዛ በኋላ 3 ውድድሮችን አድርገናል። ይሄኛው ቡሬ ካፕ 4ኛ ውድድራችን ነበርና በሶስቱም የተሻለ ደረጃችንን እያሳደግን 8 ውስጥ እየገባን ከዛ 4 ውስጥ ቀጥታ ያው ደረጃውን ጠብቀን መጀመሪያ ከምድብ ወደቀን ከዛ 8 ውስጥ 4 እያለን አሁን ለዋንጫ ሪቼ ውስጥ በጣም ብዙ አቅም ያላቸው ሪቼ ብቻ ሳይሆን ጨርቆስ እንደ ጨርቆስ አሁን ሳወራ ጨርቆስ ላይ በጣም ብዙ አቅም ያላቸው ልጆች አሉ ማለት ፕሪሚየር ሊግን መጫወት የትኛውን ቦታ መጫወት የሚችሉ የኢትዮጵያ ትልልቅ ሜዳዎች ላይ ማየት የሚገባ ልጆች አሉ። ግን ያው በአንዳንድ ባለመመቻቸት ብዙ ነገሮች ኢንፍራስትራክቸሩም ሊሆን ይችላል ሜዳዎች የሉም እኛ አካባቢ ላይ ከስንት አንድ ነው ያሉት። በእነሱ ምክንያት ብዙ ተጫዋቾችን ልናይ አልቻልንም። እኛም አሁን በፊት አቅም ያላቸው የነበሩትን ተጫዋቾች ጊዜያቸው አሁን ጨርቆስ ይወዳደር ነበር። ከዚህ በፊት ከ20 ዓመት በፊት ነው ጨርቆስ ካፕ ነበረ ውድድር እንደ አዲስ ነው የመጣው። እንደ አዲስ ሲመጡ በጎ ፈቃደኞች የጨርቆስ አካባቢ የኛም አካባቢ ያሉ ልጆች ተባብረው ነው ጨርቆስ ካፕ ነው የመሰረቱት። ከዛ ይሄ ከተመሰረተ በኋላ ሲታይ ብዙ አቅም ያላቸው ልጆች ማሳየት ስለምንችል ሁላችንም በየሰፈራችን የተሻለ ቡድን አዋቅረን ልጆች አቅም ያላቸው መታየት የሚችሉ አሁን ለምሳሌ እኛ ቡድን ላይ ከ4-5 በላይ በፕሪሚየር ሊግ መጫወት የሚችሉ ልጆች አሉ አቅም ያላቸው እድሜያቸው አሁን ሀቢብ ዛኪር ከዚህ በፊት ወደ ምንድነው አላባ ይጫወት ነበር እሱ አለ ኢትዮጵያ ቡና ተጫውቷል። ገና እድሜው ታዳጊ ነው ግን በጣም የኳስ ችሎታ ያለው ነብዩ ኤልያስ የሚባል አለ የኛ የጀርባ አጥንታችን ማለት ይቻላል። በጣም ጀግና ልጅ ነው። እንዲሁም ሚካኤል ብርሃኑ አለ፣ በረኛ ሚኪያስ አለ። ብዙ ያልጠራናቸው ኤፍሬም የሚባለው በጣም ብዙ ናቸው። ምን ተስኖት ይባላል። በጣም ብዙ ተጫዋቾች አሉ በስራችን ሸሚዞ ሁሉ እንዳጠራ እኮ ለዛ ነው ሁላችሁም ያው ሪቼ ላይ ያሉት ሁሉም አቅም አላቸው እና እነሱን እንዲታዩ የቻልነውን እናርግ በሚልም ተሰባስበን ያው አንደኛው እሱም ትልቅ አስተዋጽኦ አለው። ሙሴም ያው ለዚህ ነው እስካሁንም የቀረው እሱ በጣም ትልቅ አስተዋጽኦ አድርጓል እና ሌላው ያው እንደምንመሰረት እንዳልኩ ጨርቆስ ካፕ ላይ ሌሎችም በጣም ብዙ ቡድኖች አሉ አቅም ያላቸው ቡድኖች ሜዳ ባለማግኘት ብቻ አውጥቶ የሚታዩበት መድረክ ባለመመቻቸቱ ብቻ ሳይታዩ የቀሩ ልጆች አሉ። አሁን እነሱን እኛ ባቻልነው አቅም ወደፊትም በሀገር አቀፍ በክልል በከተማ በሀገር አቀፍ ደረጃ ለማሳየት ነው። አሁን እናንተ እንትናችሁን ፉትሳል ያደረጋችሁት በሜዳ እጥረት ነው? ውድድሩ ኦልሬዲ የተዘጋጀው እንጂ የሙሉ ሜዳ ቡድን ነው ያለን። ማን ያዘጋጀው ይሄ ቡሬ ካፕ? ሁሉ ስፖርት ቡሬ ካፕ ቡሬ ካፕ ነው ያዘጋጀው። እዛ ላይ ተጋብዘን ተወዳደርን። የት ነው ትሬኒንግ የምትሰሩት? እኛ ትሬኒንግ የምንሰራው ሰኞ ማታ ከ2 ሰዓት ጀምሮ የምንሰራበት አለ። ያው ሁላችንም ሰራተኞች ስለሆነ ማታ ንፋስ ስልክ ትምህርት ቤት ውስጥ የፉትሳል ሜዳ አለ። እዛ ላይ ትሬኒንግ እንሰራለን። እንዲሁም በሲቢስቴ ነጋሲ ትምህርት ቤት እዛም ሙሉ ሜዳውን ክረምት ስለወጣ ፉትሳሉን እዛ ነው የምትሰሩት? ፉትሳሉን ንፋስ ስልክ ሙሉ ሜዳውን ደግሞ ሲቢስቴ ነጋሲ። ያቺ ከተማ አስተዳደሩ ያሰራት ሜዳ አለች እዛ ከቤተ ክርስቲያኑ ፊት ለፊት እሱ አገልግሎት እሱም ይሰጣል። እዛም አለ ግን ምንድነው የስኬጁል በጣም ብዙ እንዳልኩ ስኬርሲቲ አለ እዛ በጣም ብዙ ሜዳ የሚፈልግ ሰው አለ። በጣም ብዙ ቡድኖች አሉ። በጣም ብዙ ልጆች አሉ። ስለዚህ ለነሱ ያው እኛ የተሻለን አቅም ቢያንስ እኛ አዋተን ሜዳ መክፈል ስለምንችል ቅድሚያ ለነሱ በሚለው ቅድሚያ አቅም ለሌላቸው ያው ቅድምም እንዳልነው በማህበሩ በጎ አድራጎቱም ያው አቅም ለሌላቸው በሚለው በዛ መርህ ነው እስካሁን እያደረግን ያለ ነው። አመሰግናለሁ። አሁን ደግሞ የሪቼ የስፖርት ክለብን የራሳችሁ የሆነ መዝሙር አላችሁ መሰለኝ። መግቢያ መዝሙር አላችሁ። ስለዚህ የመጡትም ካሉ ሁላችንም ሰብሰብ ብለን መዝሙሩን ከዘመርን በኋላ በመዝጊያ እንሰነባበታለን። እባካችሁ ሁላችሁ ወደ መድረክ አንዴ። የበጎ አድራጎቱንም ማህበር የእግር ኳስ ቲሙንም ይደግፍልን የነበረ አብሮን ያደገ ወንድማችንን በሞት አጥተናል። እንዳልካቸው ወርቅነህ ወይም በሰፈር ስሙ ኪዬ ይባላልና የሱንም ነፍስ ይማርልን እንላለን። አሜን። የእንዳልክን ወይም የኪያን ነፍስ በደጋጎች አባቶች ዘንድ ያሳርፍልን ፈጣሪ።
እንዘምር። አርዝማ አላችሁ አሞ አቡ አላችሁ አንድ ሁለት ሶስት ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው